የ17 አደገኛ የወንጀል ቡድን አባላት የምርመራ መዝገብ ለፍትህ ሚኒስቴር ተላከ። የኢትዮጵያ ፌዴራል ፖሊስ እንዳስታወቀው ቡድኑ በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎቹ ከ1 ቢሊዮን ብር በላይ የተቀበሉ ናቸው። በአደገኛ ህገወጥ አዘዋዋሪው ሙሐመድ ጣሂር አደን ወይም ወርዲ የሚመሩ የተደራጁ 17 የወንጀል ቡድን አባላቱ በቁጥጥር ስር ውለው የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር ተልኳል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹን በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋን በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውም ፖሊስ አረጋግጧል። በምርመራው መዝገቡ እንደተመላከተው በህገወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶችን ይፈጸምባቸው ነበር። በዚህ መሰረትም የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራም በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህ መካከል ህገወጥ አዘዋዋሪዎቹ ከተጎጂዎቹ ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሺህ በላይ ለህልፈተ ህይወት መዳረጋቸው እንዲሁም በርካታ ሴቶች መደፈራቸው በምርመራው ተረጋግጧል። ተጠርጣሪዎቹ በህገወጥ መንገድ ያገኙት ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ እንዲታገድ አድርጓል። ዘገባው የፋና ዲጂታል ነው።